ልክ በክርስቶስ ስትል ካንተ ጫማ ተወጣና ኢየሱስ ጫማ ውስጥ ትገባል። ስለዚህ ያንን ቦታ አንተ አይደለም እሱ ባንተ ይራመደዋል። እሱ ቢሆን የሚያረጋውን ባንተ ያረጋል። ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ምድረ በዳ ኤደን በረሃ ገነት የሚያረቃል ሰው ላይ ወርዶበት ሰውየው ካላመን አይቀይረውም። ምድረ በዳ እኮ ይቀይራል። ድንጋይ ውሃ እንዲያወጣ እኮ ያደርገዋል። መና ከሰማይ እኮ ያወርዳል። ተአምርና ድንቅ እኮ በፊት ያደርጋል። አንተ ላይ የሚሰራው ስታመን ነው። ሰምተዋል እና አላመኑም። እምነት የምትባል ማግኔት አለች። የሰማውን ቃል ያንተ ማረጊያ፣ የሰማውን ቃል በህይወት መኖሪያ፣ የሰማውን ቃል የእግዚአብሔር ነው ብለህ መቀበያ። እምነት በእምነት አልተዋሃደም። መዋሃድ አለበት። ጆሮ ጋር እንዳይቀር፣ ልብ ላይ ይታተም፣ ሰውነት ላይ ይቀመጥ። ከተዋሃደስ ይጠቅመሃል። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛልህ አይችልም። መሳቅ ትጀምራለህ፣ መዘመር ትጀምራለህ። ተንበርክከህ አትነሳም፣ ትጸልያለህ ረጅም ሰዓት። ነፃ ነህ። ለኢየሱስ ካልሆነ በእውነት ቁርጡን ወቁት ለእናንተ ይሆነ። ለመስማማት አትሞክሩ። ኑሩ፣ ገዝታችሁ ኑሩ፣ ረግጣችሁ ኑሩ። ከሲስተም ጋር ግን ለመታረቅ እንዳትሞክሩ። አይሆንም። መቼም እድሜ ያልቃል እንጂ ወይ ጌታን መተው አለብን። ናስቲ በዚህ ጋር እንሂድ። አይኬ እንደዚህ አይነት እንዳታስቡ። እንደዛ በየት በኩል እንሂድ አይደክምም እና በዚህ እንደዛ አሁን የሚያስብኩ ስንት ሰው እኮ አለ እንዴ! እግዚአብሔር የሆነ ቦታ አንተ የሆነ ቦታ አትሆንም እኮ። ሰማይ እግዚአብሔር በሁሉ ቦታ አለ ነው የሚለው። ደጅ የሚባል ነገር የለም፣ በሙሉ ውስጥ ነው። አሁን እንዳንደክም የት ድረስ ነው የምትመጣው? ደመና ድረስ አለ። እዛ ድረስ ሲሉት የመላእክት ከአራቱ አቅጣጫ ሰብስበው ይዟቸው ይሄዳሉ አለ። ከመሬት እንዴት እንሄዳለን? አዲሱን አካል ግራቪቲ ሴንስ አያደርገው ማለትና ብድግ ነው እንትን። አንተ ብቻ ሬዲ ሁን ለእንትኑ። ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ የተመሰረተ ነው። ከኔ ጋር የተያያዘ አይደለም። እርስቱ አለ የለም፣ እረፍቱ አለ፣ እረፍቱማ አለ። ካንተ ጋር አያያዝም፣ ኦሬዲ አለ። እግዚአብሔር ይሄን ልኬ አለ። አዎ መሻቴን ለማድረግ በልብ ያለው ለማድረግ ቃሌን ካፌ አውጥቼ ልኬ። አዎ በእምነት ካልተቀበሉት ይሄንን ሁሉ ኃይል ኢንቨስት ያደረኩበት ቃሌ በከንቱ ነው የሚመለሰው። ሸክሜ ቀሊል ነው ማለት ባይዘው የክርስትና መንገድ ቀላል ነው ማለት አይደለም። በጣም ከባድ ነው። ክርስትና ለምንድን ነው የሚቀለል? ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ እንደ እግዚአብሔር ቃል መመላለስ፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ቃል መታደስ፣ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ ረፍት ነው። እሱ የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ። በሱ በኩል ታርፋለህ። ረፍትን ኤክስፒሪየንስ እያደረከው ትኖራለህ። ከእግዚአብሔር ጋር ሰላም ትሆናለህ። እና ለፍርድ አይደለም የቤት ሥራ የምሰጥኸው፣ አብሬ ነው ፐርፎርም አደርገዋለሁ። እኔ አንተ ውስጥ አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ። እኔ ስለምችለው ባንተ እደግማለሁ። ኦሬዲ ወደ ጌታ ስንመጣ የነበረ ሲቃይ፣ የነበረ ጫና፣ የነበረው የአውሬው ስራ፣ የነበረው ጨካኝ የሆነው አገዛዝ ከላያችን ላይ ተሰብሯል። አርፈናል። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። አሁን እየተራመዱ ነው። በፍጹም ሰው ሊሄደው የማይችለው መንገድ እየሄዱ ኃይልን በሚሰጠኝ በክርስቶስ። ፊልጵስዩስ ላይ ነው አይደል? ፊልጵስዩስ 2 ላይ ነው። ሁሉን አንዳንዱን ነው እንዲህ ያለው። እኔ በሆነ አንዳንዱን ነኛ። ኢየሱስ ከሆነ ሁሉንም ነው። የምድርን ምንም ነገር መረጠ። በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘውን ሰው ጠራው። ና አለው። ሸክም ከብዶ ባለው ና ለኔ ስጠኝ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልጥል ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ምንም ነገር ልጄ ሲነግረኝ አይፈራኝም። ስጋት የለብንም፣ ፍርሃት የለብንም። ወደ ተሻለ ክብር መውጫ ሆኗል ሞት። ይህንን ያደረገው ወደ ኢየሱስ መምጣታችን ነው። አሳርፎናል። ሸክም የከበደባችሁ የሞት ፍርሃት፣ የገሃነም ፍርድ፣ የመጨረሻው ነገር ምን ይሆን ስጋት፣ ኑ አለ ኢየሱስ። ከእረፍቱ የመጉደል ቻንስ ተጠንቀቁ።
ለምን ሲል ለእረፍት የተሰጠው ተስፋ አሁንም እንደተጠበቀ ነው ያለው። አሳርፏችኋል እግዚአብሔር። ኦልሬዲ ወደ ጌታ ስንመጣ በክርስቶስ ኢየሱስ ስንሆን ይሄ እረፍት ጀምሮናል፣ አርፈናል። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 5 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደ ተሰበከ ለኛ ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ እረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ እረፍቴ ከቶ አይገቡም ብለዋል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብለዋልና፣ ቀደም ባለው ክፍል ደግሞ ወደ እረፍቴ ከቶ አይገቡም ይላል። የጌታ ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። ዕብራውያን ምዕራፍ 4 ላይ ነው ዛሬ የምንገባው። ባለፈው ተናግሬ ያለው ምዕራፍ 3 ላይ ረዘም ያለ ጊዜ ቆይተናል። ምዕራፍ 4 እንግዲህ ምዕራፍ 4 ለእረፍት ነው የሚያወራው። የሰንበት ረፍት፣ የእግዚአብሔር ረፍት እያለ የተለያዩ በተለያየ አቅጣጫ የሚቀመጡ ረፍቶች አሉ። እነሱን ረፍቶች ነው በዚህ በምዕራፍ 4 ላይ ለዚህ ደብዳቤ ተደራሲያን የዚህ ደብዳቤ ጸሐፊ የነበረው ሰው የሚያስቀምጠው። እንግዲህ ምዕራፍ 3 እንግዲህ ወደ እረፍቴ አይገቡም አይደለ? ምዕራፍ 3 ወደ እረፍቴ አይገቡም ብሎ እግዚአብሔር ምያለሁ የሚለውን በጣም በተደጋጋሚ ምዕራፍ 3 ላይ በጣም በተደጋጋሚ አንስቶታል። በጣም የሚገርማችሁ ምዕራፍ 3 እና ምዕራፍ 4 ላይ ብቻ እረፍት የሚለውን ሐሳብ አጠቃላይ ከዕብራውያን መጽሐፍ ጋር ካያያዛችሁ 14 ጊዜ አካባቢ ተጠቅሷል። እና ደሬስት መጽሐፍ ቅዱሳችን ላይ ዕብራውያንን ያክል ስለ እረፍት ያወራ ስለ እረፍት የተጻፈበት መጽሐፍ አታገኙም። ምናልባት አይ ቲንክ ሌላ ስለ እረፍት በዛ ያለ የተጻፈበት ገላትያ ይመስለኛል። አንድ 10 ጊዜ አካባቢ ገላትያ ውስጥ ታገኙታላችሁ። ከዛ ውጪ ዕብራውያን ነው ወደ 14 አካባቢ ስለ እረፍት እግዚአብሔር በጣም ደጋግሞ የሚናገረው። ስለዚህ እግዚአብሔር ሊያሳርፈን ፈልጓል ማለት ነው። እግዚአብሔር ይመስገን። ኦልሬዲ አርፈናል፣ ደግሞ እናርፋለን። ጌታ የተመሰገነ ይሁን። እና ምዕራፍ 4 ላይ እንዳልኳችሁ ነው ስለ እረፍት የሚወራበት ቦታ ነው። ምዕራፍ 4 እስከ አጋማሹ ድረስ እግዚአብሔር ስለሚሰጣቸው ረፍቶች ይናገርና ከምዕራፍ 4 አጋማሽ በኋላ ደግሞ ስለ ታላቁ ሊቀ ካህናችን ስለ ጌታችን ስለ ኢየሱስ ክርስቶስ እንደገና መናገር ይጀምርና ከምዕራፍ 5 ጀምሮ ደግሞ ከነ አሮን ጋር ከሌዋውያን ጋር ከካህናቱ ጋር ደግሞ እያያያዘ ያነጻጸረ የዚህ ደብዳቤ ጸሐፊ ኢየሱስ ደግሞ ከአሮንና ከመሰሎቹ ከሌዋውያን ደግሞ ኢየሱስ ይልቃል ብሎ ጌታ ኢየሱስ ክርስቶስን ማቅረብ ይጀምራል። እና ምዕራፍ 4ን እስቲ እናንብበው። ምዕራፍ 4 ቁጥር 1 ላይ ምንድነው የሚለው? እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ፣ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ብሎ ያንጠለጥለዋል አይደል? ክፍሉ አሁን የተንጠለጠለ ክፍል ነው። አሁን ያነበብኩት የተንጠለጠለ ክፍል ነው። ስለዚህ እረፍትን ወደፊት ያደርገዋል ማለት ነው። እረፍትን ወደፊት ያደርገዋል። አላረፋችሁም አይደለም እያለን ያለው፣ አርፈናል። ግን ደግሞ እረፍታችን ሙላት ወደሚያገኝበት የድነት እረፍታችን በሙላት ወደሚጠናቀቅበት ወይንም በሙላት ወደምንገባበት ወደዚያ እያንደረደረን ነው የዚህ ደብዳቤ ጸሐፊ። ስለዚህ ለእረፍት የተሰጠው ተስፋ ምንድነው የሚለው? ተስፋ አሁንም የተጠበቀ ስለሆነ የተጠበቀ እረፍት አለ። የተጠበቀ እረፍት አለ። ወደፊት በጣም የተጠበቀ እረፍት አለ። ተጠብቆ የሚጠብቀን እረፍት አለ። እግዚአብሔር ለኛ ብሎ የጠበቀው እረፍት አለ። በጣም በትህትና ከፊት የተዘጋጀል እረፍት አለ በሉት እስቲ ጎናቸው ያለው ሰው እና ተጠንቀቅ በሉት። ተጠንቀቀ ተራመድ በሉት። ክብር ለኢየሱስ ይሁን። አሁን እንግዲህ ማንም ከናንተ መካከል አይደለም የሚለው ሳይበቃ እንዳይቀር ይጠንቀቅ። እና የመጉደል ቻንስ አለ ማለት ነው። ከእረፍቱ የመጉደል ቻንስ ተጠንቀቁ። ለምን ሲል ለእረፍት የተሰጠው ተስፋ አሁንም እንደተጠበቀ ነው ያለው። አሳርፏችኋል እግዚአብሔር። ኦልሬዲ ወደ ጌታ ስንመጣ በክርስቶስ ኢየሱስ ስንሆን ይሄ እረፍት ጀምሮናል።
አርፈናል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደሚለው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይሄ የሳልቬሽን ሬስት ነው። በመዳን ያገኘነው ረፍት ነው። አርፈናል፣ እናርፋለን። እስቲ አሜን በሉ። አርፈናል። ኦልሬዲ ወደ ጌታ ስንመጣ የነበረ ሲቃይ፣ የነበረ ጫና፣ የነበረው የአውሬው ስራ፣ የነበረው ጨካኝ የሆነው አገዛዝ ከላያችን ላይ ተሰብሯል። አርፈናል። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። አሁን ከሞት ጋር ድርድር የለኝም። እኔ ሞት መጣ ቢባል አንልም። ሰው ሲለየን በጣም ስለምናዝን እናለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም። ጌታ የተባረከ ይሁን። እና ኦልሬዲ ተሰብሯል። ስጋት የለብንም፣ ፍርሃት የለብንም። ወደ ተሻለ ክብር መውጫ ሆኗል ሞት። ይህንን ያደረገው ወደ ኢየሱስ መምጣታችን ነው። አሳርፎናል። ሸክም የከበደባችሁ የሞት ፍርሃት፣ የገሃነም ፍርድ፣ የመጨረሻው ነገር ምን ይሆን ስጋት፣ ኑ አለ ኢየሱስ። የኛ አይነቱ አቤት ብሎ መጣ። እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ። የኛ አይነቱ በስብከት ሞኝነት የሚያምነው መጣ። የዚህን ዓለም ጠቢባን ያሳፍር ዘንድ እግዚአብሔር የምድርን በጣም ብዙ ነው። አንዱ ነው ሞኝ ነን እኮ እኔ ነኝ ባይዘ እናንተን እኔ የምድርን ሞኝ ይልና የምድርን ምንም የሚል ቃል አለ። ጌታ ሲጠራን እኔ ከየት እንደመጣው ጌታ ሆይ ልንል ስንል ምንም ነው የጠራሁት። የምድርን ምንም ነገር መረጠ። በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘውን ሰው ጠራው። ና አለ። ሸክም ከብዶ ባለው ና ለኔ ስጠኝ፣ ወደ እኔ ኑ አለና እኔ አሳርፋችኋለሁ። ከዛ ሸክም እሰጣችኋለሁ እኔ ያለ። ሸክሜ ግን አለ ቀሊል ናት። ምን ማለት መሰለ? ዌይቱን እኔ ከላይ ይዘዋለሁ አለ። እምሰጥና አሳይመንታው አንተ ውስጥ ሆኜ እኔው ነኝ የምሰራው አለ። እና ለፍርድ አይደለም የቤት ስራ የምሰጣው፣ አብሬ ነው ፐርፎርም አደርገዋለሁ። እኔ አንተ ውስጥ አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ። እኔ ስለምችለው ባንተ እደግማለሁ። እስቲ አሜን በሏ። ሸክሜ ቀሊል ነው ማለት ባይዘው የክርስትና መንገድ ቀላል ነው ማለት አይደለም። በጣም ከባድ ነው። ክርስትና ለምንድን ነው የሚቀለን? ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ። አንዳንድ የመጽሐፍ ቅዱስ ጥቅሶች እኮ ጥቅስ አይደሉም፣ ኑሮ ወቅ ናቸው። አሁን እየተራመዱ ነው። በፍጹም ሰው ሊሄደው የማይችለው መንገድ እየሄዱ ኃይልን በሚሰጠኝ በክርስቶስ። ፊልጵስዩስ ላይ ነው አይደል? ፊልጵስዩስ 2 ላይ ነው። ሁሉን አንዳንዱን ነው እንዲህ ያለው። እኔ በሆነ አንዳንዱን ነኛ። ኢየሱስ ከሆነ ሁሉንም ነው። በክርስቶስ ነው። ኢን ክራይስት ከሆነ በክርስቶስ ከሆነ እየተወራ ያለው ስለ ኢየሱስ ሳይሆን አንተ በጌታ በእግዚአብሔር መንግስት ስላለ ስፍራ ነው። ኢትስ ኤ ፖዚሽናል ወርድ። ኃይልን በሚሰጠኝ በክርስቶስ። ልክ በክርስቶስ ስትል ካንተ ጫማ ትወጣና ኢየሱስ ጫማ ውስጥ ትገባል። ስለዚህ ያንን ቦታ አንተ አይደለም እሱ ባንተ ይራመደዋል። እሱ ቢሆን የሚያደርገውን ባንተ ያደርጋል። ጌታ ይባረክ። አርፈናል። ጮክ በሉና አርፍ ያለው በሉ። ያላረፈ ካለ ዛሬ ያሳርፈዋል። በእውነት ተሸክሞ የመጣ ካለ ዛሬ እንዲህ እላዩ ላይ ጥለኑ። አትዘኑለት። ይከብደው ይሆን ብላችሁ ሰማይና ምድርን በቃል ደግፎ ያዛውን ያንተን ነገር አሁን ጣሉት እላዩ ላይ። ይሄው እንካ በሉት። ምን ላድርገው ሲል የፈለከውን ውሰደው ብቻ። አየ የተላላጠውን ትከሻህን ዘይት ያፈስበታል፣ ይፈውሰዋል። ጥግና አድርጎ ቀና ትላለህ። ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ። ጎብጣ መጣች። የድካም መንፈስ ላይ ዋላ ይላል። ህመም አይደለም ስፒሪት ነው፣ መንፈስ ነው አለ ኢየሱስ አይደል እንዴ? ደክማ እንደው ጎብጣ እድሜው አይደለም ያለው መንፈስ ነው አለ። ጉባኤ ውስጥ ሁሌ ተመጣ ሰንበት ደግሞ አቀርብ ደግሞ እግር ጥሏት ኢየሱስ የመጣ ቀን መጣች። እንዴት አይነት ነገር መታ እንደዚህ ብላ ቁጭ
ነይ አላት። መጣች። የአብርሃም ዘር ናት አለ ኢየሱስ ከመፈወሱ በፊት። ምን ማለት መሰለ? እኔ አብርሃምን ስጠራው የድካም መንፈስ አላልኩም ማለት። የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው። ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ። ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ። ታዲያ ከላይዋ ላይ ሲሰብረው ቀና አለች። ረፍት ኢየሱስን በመጠጋት ተርፈናል። ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። እንደ ልጅ ነው እየቦረቀን መኖር ያለብን። እንደ ልጅ አባቱ ጋር ሲመጣ የሚሆነውን ነው መሆን ያለባችሁ። እስቲ አሜን በሏ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ምንም ነገር ልጄ ሲነግረኝ አይፈራኝም። ትችላለህ አትችልም ጥያቄው አይደለም እሱ። you don't mind ዳዲ እንትን አርግ ነው የሚልህ። እሱ ብቻ ወደ ሐሳቡ ይምጣ እንጂ ያወጣዋል። እኔ ይችላል አይችልም ያረጋ በእግዚአብሔር ፊት እንደሱ። እኛ እኮ ክፉዎች ሆነ ለልጆቻችን እንዲህ ካረግን እሱ እኮ እኔን ለማዳን እኮ ልጁን ከፍሏል። እኔ እኮ ሳምባዲ ለማዳን እኮ ልጄን እኮ ከፍዬ አላቅም። እናንተ ለማገዝ ምንድነው ጥላውን ያዋጣው ካላችሁን ጊዜን ያዋጣሁት ምን አዋጣው? ሌላ ምንም። ማጥናት፣ መቀመጥ፣ መጸለይ፣ ስለእናንተ ማሰብ ጊዜን የሰጠሁት። ተሸክም ወሮጭ የማቆሶ የለም እዚህ ውስጥ። ጉልበት አላዋጣውም። እግዚአብሔር ጥላውንን የራሱ ለማድረግ ልጁን ኢየሱስን ከፍሏል። ምን ያህል ቢወድህ ነው? ምን ያህል ቢራራልን ነው? ኑ አለ ኢየሱስ። ወዴት? ወደ እኔ። ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ ተንከራትቼ መሞቴ ነው ስትሉት ላሳርፍ ናረፋ ነጋ ሸክሜስ እኔ ልውሰደው አምጣው። ሊገለኝ ነው ላይ ተጭኖ አምጣው። ቀና ብሎ ማያቅ ሰው አስባችሁታ? ቀናሲ እንትን ራሱ አጥንት ራሱ ይጮሃል እንዲቀናስ ቃቃቃቃቃ ቀና ብሎ ያቀማ ዘይት ያፈስብሃል፣ ይፈውሳል፣ ነፃ ያወጣል። መሳቅ ትጀምራለህ፣ መዘመር ትጀምራለህ። ተንበርክከህ አትነሳም፣ ትጸልያለህ ረጅም ሰዓት። ነፃ ነህ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛል አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። የተጠበቀ ተስፋ አለ። ለእረፍታ የተጠበቀ የተረጋገጠ ተስፋ የተረጋገጠ ነው። ዋው! ይሄን ብቻ ነግሬያችሁ ብትሄዱ ራሱ ደስ ይለኛል። አረፍ ያለው የሚል መዝሙር እየዘመራችሁ እረፍትን ከድነት አንጻር ካየ ነው ወደ ኋላ አሁንና ወደፊት አይደል? እረፍትን ከድነት አንጻር ካየ ነው ወደ ኋላ እናየዋለን። የተፈጸመ አሁን ያለ አለ፣ ደግሞ ወደፊት የሚፈጸም አለ። መጽደቃችን የተፈጸመ ጉዳይ ነው። ጸድቀናል። ጀስቲፊኬሽን አለ ከኋላ ኦልሬዲ በጌታ የሆነ ሰው። ጀስቲፊኬሽን የዋን ሞመንት ነው። የዳንክ ቀን ነው የሚሆነው። እግዚአብሔር ጻድቅ የሚል የዳንክ ቀን የወሰንክ ቀን በክርስቶስ ደም ተዋጅተ ፊት ውስጥ ቆም ጸድቀሃል። እረፍት ነው። ፕሮሰሱ ሳንቲፊኬሽን ነው። የወደፊቱ ግሎሪፊኬሽን። እስቲ አሜን በሉ። መጽደቅ፣ መቀደስና መክበር። የድነት ትምህርት ብዙ ጊዜ ይወራል። ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ብዙ ጊዜ ይወራል። አዎ ድነናል። አሁን ምንም ነገር ቢመጣ ወደ ጌታ ነው የምንሄደው። እየዳንን ነው የሚለው አልዳንም ማለት አይደለም ትርጉሙ። የአእምሮ መታደስ
ኦሬዲ ዓለም ላይ ስለሆነ የኖር ነው በጣም ብዙ ነገር አይምሮአችን ላይ ስላለ የማይንድ ሪኒዋል የአይምሮ መታደስ በእግዚአብሔር ቃል የነፍስ ፓርት ብለን የምንጠራው ማይንድ ማለት ነው። ዕውቀት፣ ስሜት፣ ፈቃዳችን በእግዚአብሔር ቃል እየታደሰ ይሄ እኮ የሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኮ ሐሳብ ነው። የእርሱን ክብር ፊት ለፊት እያየን በተገለጠ ፊት የእርሱን ክብር ፊት ለፊት እያየን ከክብር ወደ ክብር እንለወጣለን ማለት ቀጥተኛ ትርጉሙ የካራክተር ለውጥ ነው። ስለ ባህሪ ነው የሚያወራው ክፍሉ እንጂ ዛሬ እግርህ ያበራል፣ ነገ እጅን ተደግሞ ከዛ ፊት ያበራል ወደ መልአክነት ከክብር ወደ ክብር የሚለው ካራክተር ነው። ኢየሱስን ወደ መምሰል ማለት ነው። ስለ ካራክተር የተጻፈ ክፍል ነው። ስለ ባህሪያት የተጻፈ ክፍል ነው። ኢትስ ኤ ፕሮሰስ ሳንቲፊኬሽን፣ ቅድስና፣ ከእግዚአብሔር ጋር ያለን ህብረት፣ እንደ እግዚአብሔር ቃል መመላለስ፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ቃል መታደስ፣ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ እረፍት ነው። እሱ የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ፣ በሱ በኩል ታርፋለህ። እረፍትን ኤክስፒሪየንስ እያደረከው ትኖራለህ። ከእግዚአብሔር ጋር ሰላም ትሆናለህ። ክብር ለእግዚአብሔር ይሁን። እና ሳንቲፊኬሽን ቅድስና አሁን ያለነው ሂደት ነው። የአንድ ጊዜ ክስተት አይደለም። ቅድስና ኢትስ ኤ ፕሮሰስ። መጽደቅ የአንድ ጊዜ ነው። ጸድቀናል። ጻድቃን ናችሁ። ጸድቀናል። እግዚአብሔር በክርስቶስ ኢየሱስ ጀስቲፋይ ጻድቃን ብሎ ነው የሚጠራን። ሲጠራን እግዚአብሔር ይጸድቃሉ ብሎ አይደለም የጠራን፣ ጸድቃቸዋል። እስቲ አሜን በሉ። የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው። ቅድስናን ከሰላም አንጻር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል? የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግንኙነት ነው። ፒስ ኦፍ ጋድ እና ፒስ ዊዝ ጋድ። አሁን ስጦታ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆነው ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ኢትስ ኤ ፕሮሰስ። ሁሌ እንደዚህ አይነት ነገሮች ይከሰታሉ። ተዛስ እናስተካክላለን። በክርስቶስ ደም በእግዚአብሔር ቃል እውነት እየጨከንን እየወሰንን በመኖር ኢትስ ኤ ሳንቲፊኬሽን። ክብር ለኢየሱስ ይሁን። ትንሽ ኃጢአት ህይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍታችሁ። እረፍት ነው የምታጡት። እኔ አንዳንዴ ምን አስባለሁ መሰላችሁ? አሁን እኛ የሆነች ነገር አይምሮአችን ላይ ስትመጣ የሆነ ነገር ስናደርግ እንዲህ የምንበጠበጠው እላለሁ። አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ። እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል። የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? ይቆማሉ። የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል? መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ። ለዛውም እኮ እኛ ከዓለምን የተጠራ ነው። እሱ እኮ ኃጢአት አያቅም። አትሊስት እኛ ዓለም እያለን ኃጢአት እናውቃለን። አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው። ጌታ ኢየሱስ እኮ ለዘላለም ኃጢአት አያቅም። ኃጢአት የማያውቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው ነው የሚለው ገላትያ 3 ላይ። ምን ማለት ነው? እንዴት አይነት ኤክስፔሪየንስ ነው? እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላዩ ላይ? የእግዚአብሔር የጽድቅ ፍርድ በምን አይነት ጉልበት ነው ላዩ ላይ የወረደበት? አባቱ ብትወድ ጽዋ ከኔ ትለፍ ያለው እኮ ልክ ነው። አይቻልም። የሆነን ሰው የኃጢአት እግዚአብሔር ተዋሰውና እንዴ ተሸከመለት ቢለን መንገድ ላይ እንወድቃለን። እየሄድን አንችልም። አዙሮን ነው የምንወድቀው። ሲንን እንደ ፐርሰን ነው ኢየሱስ የወሰደው ከሰው ላይ። እንደ ድርጊት ብቻ አይደለም የወሰደው፣ እንደ ፐርሰን እኮ ነው የወሰደው። ኃጢአት የማያውቀው ስለኛ ኃጢአት አረገው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም። ጳውሎስ የሚያቀርበው ፐርሶኒፋይ፣ ኃጢአት ድርጊት ነው። ጳውሎስ ፐርሶኒፊኬሽን እንዲህ ሰብእና ያለው ነገር ያደርገዋል። ኢየሱስ እንዲህ ገንጠል አድርገው ከላያችን ላይ እና ወሰደው። ጂሰስ በእውነት ይወደናል።
እኔን ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለው። በንጽህና ኑር፣ ከኔ ጋር ሰላም ትሆናለህ። የወደፊቱ የተጠበቀልን ተስፋ የተባለው የተባለው መክበራችን ነው። መክበር ነው። በዚህ ውስጥ አንዱ የተቀመጠው መክበር ነው። ክብር ለእግዚአብሔር ይሁን። እንከብራለን። ከፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው እረፍት ከፊት አለ። ምንም ነገር ሞት ኢንተራፕት አያደርገውም። ታውቃለህ? ዘላለም ጻፉ። በእውነት ለዘላለም የተጠበቀ እረፍት አለኝ ብላችሁ ጻፉ። ክብር ለእግዚአብሔር ለአምላካችን ይሁን። አሁንም የተጠበቀ ስለሆነ ዋው ኦሬዲ ለዳኑ ሰዎች ቦርናጌን ሊሆኑ ቸርች ላሉ ሰዎች ነው ይሄ ደብዳቤ። ቦርናጌን ናቸው። ባይዘው ከዓለም ወደ ቸርች እንዲመጡ እየተጠሩ አይደለም። ቤተ ክርስቲያን ናቸው። ቸርች ውስጥ ናቸው ያሉት። እረፍት ኦሬዲ ኤክስፔሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ እረፍት አላችሁ ከክርስቶስ ጋር መክበር። ሮሜ 8 ላይ 8:28 ነው። አወቃቸው፣ ጠራቸው፣ አጸደቃቸው፣ አከበራቸው አይደል? ሮሜ 8:28 እና 29 አንድ ላይ ነው የሚስታፋው። ለብቻ ገነጣጥላችሁ እንዳታነቡት። እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ ለተጠሩት ለሚወዱት የሰዎቹ ነው። እንደ ሐሳቡ መጠራት የእግዚአብሔር ነው አይደል? የእግዚአብሔር ምርጫና የሰዎቹ ፈቃድ ማለት ነው። እንደሱ አይደለም ባላንሱ። እግዚአብሔርን ለሚወዱት የኔ ምርጫ ነው እግዚአብሔርን መውደድ። እንደ ሐሳቡ ለተጠሩት የእግዚአብሔር ጥሪ ነው። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲሱ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይኸውላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። የሚያቀርበው ጳውሎስ በምንድነው? ልክ እንደ ኢንስትሩመንት ይሄ ተያይዞ የሚፈስ እንደ ክላሲካል ሙዚቃ ሁሉም ነገር ተያይዞ ለክፉ ሲታቀድ ለመሞት ለምንም ሲታቀድ እግዚአብሔር እየገጠመ እያመጣ የታቀደውም በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም። እግዚአብሔር ለበጎ እንዲሰራ። አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል። ለመልካም ይላል። ሰይጣን ወይኔ ይላል፣ አባከንኩ ይላል። ሲሰድ ለበጎ። ይሄን የሚያደርገው ለማን ነው? ለሚወዱት። ቀጥሎስ መውደድ ከፊት ነው። ከዛ ምንድነው የሚለው? 29 እነዚህን ሰዎች ነው እንግዲህ ቸርች ያለ ሰው ነው እያወራ ያለው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ልጁ ማለት ነው እንዲመስሉለት እግዚአብሔር እኛን ኢየሱስን እንድንመስልለት ሰብስቦ የበኩሩ አይነት እንድንሆን በኩሩን አስቀመጠ። እግዚአብሔር ኦሬዲ አንድ ያስቀመጠው ሞልድ አለ። እሱን እንድንመስል አሁን የፈለከውን አትሆንም። ቸርች ኢየሱስን ነው የምትመስለው። እስቲ አሜን በሏ። ሳይኮሎጂካሊ ትሪት የተደረገ ጥሩ ሰው አይደለም የምንሰራው፣ ክርስቲያን ነው የምንሰራው። በእውነት የሰው መውደድ እግዚአብሔር ይስጣችሁ። ቸርች ግን የምንሰራው ዓለም የሚጠላውና ዓለምን የሚጠላ ሰው ነው። ግን የሰው መውደድ ይስጣችሁ። የምናረጋችሁ ግን አሁን እኔ በጣም ተሳክቶልኛል የምለው ዓለምን የሚጠላ ሰው ብቻ ሳይሆን ዓለም የምትጠላው ሰው ሲሆን ነው። አሜን ነው። ምክንያቱም የበኩሩ አይነት ነው። ኢየሱስ መሬት ላይ ሲኖር በጣም ከባድ 11 ነው አድናቂ የነበረው አይደል? ሌሎቹስ አይደሉም። 11ዱስ እነሱም ባይዘው የለየላቸው መንፈስ ቅዱስ ነክቷቸው ነው። መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። እንዴ ምንድነው ጌታ እስከዚህ ድረስ አምጥተን ቦታ ሲዘን እንጂ ብለውታል ቃል በቃል
አይደል? የእስራኤልን መንግስት መች ተመልሳለህ ብለው ቄሳርን ገልብጣ አንተ እንትን በልና ያው እኔ ዋና ነኝ ስከተል ብሎ ጴጥሮስ አይደል ቦታ እዛ ድረስ የተከተሉት ራሱ በዚህ ልብ ነው የተከተሉት። ስለዚህ የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቺ ዓለም ከገደለች ለኔ አትሆነኝ። ኢየሱስን የመሰለ ጄኒውን ሰው መለኮትነቱን ትታችሁ ኢምፐርሰን እንደ ግለሰብ ኢየሱስን ዝም ብላችሁ አንድ አይሁዳዊ ግለሰብ አድርጋችሁ ብታቆሙት እንዴት አይነት ንጹህ ሰው ነው! ለሰው ዋጋ የሚከፍል አንተ ቤቱን ትቶ ከ11 አሳጥማጅና ቀራጭ ምናምን ሰብስቦ አብሮ ውሎ የሚያድር ያን ሁሉ ተአምር አድርጎ ክብርም አይፈልግ ሰልፍለስ ጄኒውን አይሸነግልህ የሆንከው ነው የሚነግርህ ወደ ኋላ አይል ዲሲቫ ያረግ ይህ ሰውዬ እኮ ተንከባከበ ሙዚየም ነው ማስቀመጥ ያለበት። እንደዚህ አይነት ሰው ዓለም ምን ያህል ክፉ እንደሆነች የምታየው ኢየሱስን የመሰለ ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም ብላ አስወገደችው። ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው። ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ ለኢየሱስ ካልሆነ በእውነት ቁርጡን ወቁት ለእናንተ ይሆነ። ለመስማማት አትሞክሩ። ኑሩ፣ ገዝታችሁ ኑሩ፣ ረግጣችሁ ኑሩ። ከሲስተም ጋር ግን ለመታረቅ እንዳትሞክሩ። አይሆንም። መቼም እድሜ ያልቃል እንጂ ወይ ጌታን መተው አለብን። እና የበኩሩ አይነት እንዲሆኑ ወስኗል እና ከዛ 30 ምንድነው የሚለው? አስቀድሞ የወሰናቸውን ጠራቸው፣ ያጸደቃቸው፣ አከበራቸው። መጨረሻው መክበር ከፊታችን አለ። ክብር ለእግዚአብሔር ይሁን። መክበር ግሎሪፊኬሽን እና ይሄ በተስፋ የተጠበቀ ረፍት አለ። ክብር ለእግዚአብሔር ይሁን። ደግሞ እረፍቱ ባይዘው እግዚአብሔር ዝም ብሎ ረፍት አይደለም፣ ወደ እረፍቴ ነው ያለው። የእግዚአብሔር ረፍት ነው። እግዚአብሔር ወደ እኔ ረፍት ኑ አለ። እኔ አርፍ ያለው አላው ኑ እንረፍ። እስቲ አሜን በሉ። 7 ቀን ሰራውና 6 ቀን ሰራው፣ በሰባተኛው ቀን እግዚአብሔር አረፈ አለ። አው ኑ ወደ ረፍቴ። እስራኤልን እኮ ምንድነው ያለው መጽሐፍ ቅዱስ? ከነዓን አትገቡም አይደለም ያለው፣ ወደ ረፍቴ ከቶ አይገቡ። ከነዓንን አይደለም የከለከላቸው። ሬስት ኢምፐርስ ሰውየው ውስጥ ነው ረፍት፣ መሬት ላይ አይደለም ረፍት። እግዚአብሔር እያወራ ያለው ኢን ላይፍ ነው፣ ኢንላንድ አይደለም። አንድ ውስጥህን ነው የሚያሳርፈው። ከአዲስ አበባ የሆነ ቦታ ወስዶ አይደለም የሚያሳርፍ፣ አንተ ነው የምታርፈው። እስቲ አሜን በሏ። ጂኦግራፊካሊ ሎኬሽን ቀይረ የሆነ ሀገር ገብታ አታርፍም። ይብስባል፣ ይብስባል። መልሱ ነው የምትል። ሰው ካላረፈ ነው ሀገር የሚበጠበጠው። ሰው ካረፈ ምንም አይሆንም። መሬቱ ራሱ ያርፋል። መሬት ጸጥ የምትለው እኮ እኛ ጸጥ ስንል ነው። እኛ ካላረፍንስ አያርፍም። ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ፣ አንተ ውስጥ ነው። የላንድ አይደለም፣ የፐርሰን ነው፣ የህይወት ነው። ውስጥ ያርፋል። ጸጥ ትላል፣ ቅስቅስ ትላል። አሜን ብሎ እና የእግዚአብሔር እረፍት ነው። የኛ እረፍት አይደለም፣ እረፍቱ የእግዚአብሔር ነው። የጠራን ወደ ራሱ እረፍት ነው። እኔ አርፍ ያለው አለ እግዚአብሔር። አዎ ጨርሼ፣ አዎ ኑ በልጄ በክርስቶስ ኢየሱስ በኩል ኑ። እሱ ጨርሶላችኋል። ኑ ረፉ። ክብር ለአምላካችን ለእግዚአብሔር ይሁንለት። የሚቀጥለው ቁጥር ምንድን ነው የሚለው? እዛው ላይ ከእናንተ ማንም ለዚህ ሳይበቃ እንዳይቀር። ምዕራፍ 3ን ብዙ ተናግሬያለሁ እንደዚህ አይነት ነገር። በእውነት ግን በጣም ሰውየው እኛን ለማሳረፍ ካለው ጉጉት የተነሳ ይነግረናል አይደል? በቃ የተጠበቀ በተስፋ የተጠበቀ ረፍት አለለንና አይ ቲንክ የዕብራውያን ቅዱሳን ልክ እንደኛ ይመስሉኛል። በጣም ጓጉ። ከፊት ያለ ረፍታው ዘላለማዊ ረፍታው፣ ለዚያም በእግዚአብሔር ክብር ውስጥ የሆነ እረፍት። እረፍት እኮ ስራ አለመስራት አይደለም፣ ሳቲስፋክሽን ነው እረፍት።
እርካታ ነው እረፍት። አለመስራት አይደለም። አይድሎ ነው መቀመጥ ነው እንዴ? ሰማይ አምልኮ አለ ሰማይ። እስቲ አሜን በሉ። በእውነት በደንብ ነው የምናገለግለው ጌታን። እንዲህ አይሞቅ አልሞቃችሁ ማለት እንደዚህ እኔ ሁሉ መብራት ላይ በርቶ ነው። እንዲህ አይሞቅ አይደክምህ፣ ሰውነት አያረጅ። ደሞስ ቅድም አይታችኋል ስንዘምር የተሰማኝ ነገር አሁን እኔ በእውነት አሁን ኢየሱስ ቢመጣ በቃ የሆነ ነገር አይሰማችሁም? አሁን እንዲህ በጭላንጭል እንዲህ ከሆንን በናሙና ጠብ ባለቿ እንዲህ ከሆንን እዛ ውቅያኖስ ውስጥ ደግሞ ስንገባ። ስለዚህ እረፍት ማለት ሳይሰሩ ዝም ብሎ ሰማይ ከተማ ነው። በጣም ትልቅ አገር ነው። ምክንያቱም ያንቀላፉ ቅዱሳን በሙሉ ይሄዳሉ። አሁን አስቡት እንግዲህ መሬት ላይ ስንት ሰው ነው ያለው? 8 ቢሊዮን አለፈ። 8 ቢሊዮን ቢሆን አስቡት ብዛቱን። እንግዲህ ከቀደመው ዘመን ጀምሮ አምነው ያንቀላፉ አባቶችን ሁሉ አስቧቸው። ሰማይ በጣም ትልቅ ነው ማለት ነው። እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አላው ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አላው። ስፍራ በጣም ብዙ ነው አለ መኖሪያው። እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ። ለ11 ብቻ እኮ አይደለም እኛን ሁሉ እኮ ነው እኮ ያለው። በምድርና በሰማይ መካከል ያለ ክርስቲያን ሆኖ ያንቀላፋ በጌታ የሆነ በሙሉ ተሰብስቦ የሚገባበት ስፍራ አላተቃለ። ብዙ ነን ስንልኛ አረ ስፍራ ነው እዛ አለ። እዛ ሰፈር ራሱ አይደለም የሆነ ስፍራ ነች። የሆነች አካባቢ ነው የምትቀመጡት አለ። የማይቆጠር ህዝብ እኮ ነው ታውቃለ። ሰማይ ምን ያከላል ማለት ነው። ስለዚህ እዛ ስንሄድ ፊት ለፊት ሆነን እያመለክን እረፍቱ እሱ ነው። ፊት ለፊት እያየ ነው የተፈጠርንለትን ነገር አግኝተን እግዚአብሔር እኛን ክሬት ላረገበት ለዚህ ዓላማ በሙላት እንሆናለን። እንድናመልከው ነው የፈጠረ ነው። በሙላት ፊት ለፊቱ እናገኘዋለን። እሱ ነው ሬስት፣ እውነተኛ እርካታ አለበት እንጂ ሰማይ በጣም ትልቅ ስለሆነ ስንዞር አንውል እና እስቲ በዚህ ጋር እንሂድ አይኬ እንደዛ አይነት እንዳታስቡ። እንደዛ በየት በኩል እንሂድ አይደክምም እና በዚህ እንደዛውን የሚያስብ እኮ ስንት ሰው እኮ አለ እንደ እግዚአብሔር የሆነ ቦታ አንተ የሆነ ቦታ አትሆንም እኮ። ሰማይ እግዚአብሔር በሁሉ ቦታ አለ ነው የሚለው። ደጅ የሚባል ነገር የለም፣ በሙሉ ውስጥ ነው። ውጭ የለውም። ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንብባችኋል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው። እንደዚህ አይነት አገር እንገባለን በእውነት አይመሽ። እኔ ራዕይ ምዕራፍ 22 በጣም ነው የምወደው። ስለ ከተማይቱ ነው የሚያወራውና ምን ይላል? በዚያ ይላል ፀሐይና ጨረቃ የሉም ይልና አይጨልምም ይልና በጉ ብርሃን ነው ይላል። እንዴ ቀንና ሌሊት የለም ብሎ በጉ ብርሃን ሌሊትን ምን አመጣው አላል። አሁን አያቸው ነገሩን ለመግለጥ እኮ ሄዱበት ርቀት ነው። ሁሌ ቀን ነው ስትሉት ሌሊት የለም ይላችሁ። አሁን ሁሌ ቀን ነው አይሏችሁም። ሌሊት የለም እንኳን ጨለማ ጥላ የለም። ሰማይ ጎንህም ውስጥህም ይበራል። በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል። ምን ማለት መሰለ? እግዚአብሔር እንዳይዞርም የትም አለ። አሁን እኔ ነኝ ጀርባ ያለኝ ታውቃለህ። እግዚአብሔር ጀርባ የለውም፣ ወዴትም እግዚአብሔር አለ። አሁን ይሄን ነው እንዴት አድርጌ ላስረዳችሁ ይችላል? እናንተን ጀርባና ፊት ነው የምታውቁት። እኔ አሁን እኮ ጀርባና ፊት እኮ ነው የማውቀው። እግዚአብሔር አሁን በመዞር የሚደረግ ጥላ የለም ማለት እንደዛ አይዞርም እኮ ነው። ጥላ የለውም፣ የትም ፊቱ ነው። እንደዚህ አይነት አምላክኛ ብቻ ነው ያለው። ክብር ለኢየሱስ ይሁን። ይሄ በተስፋ ተጠብቋል አለና ከናንተ መካከላው ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ። አሁን ትእዛዝ አይደለም ባይዘው ርህራሄ ያለበት ልመና ነው። አሁን የደብዳቤው ጸሐፊ የጻፈበትን መንገድ ካያችሁት ርህራሄ አለው። እንደው እባክህ እንዳትቀር ነው የሚባባሉት። እንደው ባካችሁ ይለምናል። ታውቃለህ ቆሞ ሰውየው አሁን ሰውየው እኮ ደብዳቤ ጽፏል። ሰውየውን ግን ያዩታል። አሁን የጻፈው ሲነበብ ሰውየው ይታያል። ርህራሄ አለው። የሚጠቀማቸው የግሪክ ቃላቶች ላይ ይራራል። ምን አይነት መሰለ ርህራሄው ሰዎቹን ሰማይ ለማግኘት ጉጉት አለው እና እንደው ከናንተ መሃል
አንዳንዶቻችሁ ትገባላችሁ አይደለም የሚለው ማንም እንዳይቀር። እስቲ አሜን በሉ። በትትና ጎናቸው ሰማይ እንገናኝ በሉት። አረ እንደዚህ አይደለም፣ በደንብ ነቅነቅ አርጉትና እና ከዚህ እረፍት እንዳትቀሩ እዛ እንገናኝ እንደምትባባሉት በኋላ እንትን እንገናኝ እንባባል የለ እንዴ? አሁን ከእናንተን ቀጠሮ ሲቀጥሮ በኋላ እንገናኝ። አሁን እኔ እላለሁ አንዳንድ በኋላ እንገናኝ። ለምዶብ ብቻ እኮ አይደለም ለማግኘት ያለ ጉጉትም አለ። እና የዕብራውያን ጻፍ ምን ይላል? በኋላ እንገናኝ ይላቸዋል። የት? ሰማይ የተጠበቀ ቦታ እና እዛ ሰፈር እዛ እንዳገኝ እዛ እንትኑ ጋር የት? ዙፋኑ አካባቢ እዛ ፊት ለፊት ላይ አው ተደፍተስ ዘምር እና ይሄ የተጠበቀ ነው እና የተረጋገጠ ነው። ባይኖርስ የሚባል አይደለም። አንተ ለመሄድ እርግጠኛ ሁን እንጂ አለ ኦሬዲ ተዘጋጅቷል። አንድ የሆነ የሚጠቀመው የግሪክ ቃል አለ ካታፓውሲስ የሚል እርግጠኛ ነህ ነው የሚለው ሰውየው። እርግጠኛ ነህ እና ያንተ መሄድ ነው የሚያሳስበኝ። ነገሩ እርግጥ ነው። አንተ ብቻ ሬዲ ሁን ለእንትኑ። ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ ተመሰረተ ነው። ከኔ ጋር የተያዘ አይደለም። እርስቱ አለ የለም፣ እረፍቱ አለ፣ እረፍቱማ አለ። ካንተ ጋር አያያዝም፣ ኦሬዲ አለ። እስቲ አሜን በሉ። አንተ ግባ ነው። እንዳቀሩ ምን ማለት መሰለ? እንዳቀሩ ማለት አሁን ኦሬዲ አፖይንትመንት ይዘ ሌላ እንዳደርብ ነው። በኋላ እንገናኝ ተባብለ 10 ነገር ላዩ ላይ ደርበ እንዳይረፍድ። አሁን ኢየሱስ መጥቶ ቀጠሮ ነበረ ኑ እንሂድ ይላል። የታ እዛ አገር እዛ እኮ ቀጠሮ አለ ነው። ራት እኮ አለ፣ ራት ጋብዤ የለ እንዴው ሰዓቱ ደርሷል በሉ ኑ እንሂድ። ባይዘ ብድግ ብላ አይደለም የምትሄደው፣ እሱ ነው መጥቶ እንሂድ የሚል እና እሱ የቀጠረው የራሱ ሰዓት አለ። ልጁ ራሱ አያውቅም፣ አባት ነው የወሰነው። እና አባት ራሱ ልጁን በላውን ሰዓቱ ደርሷል። አባት አዘጋጅቶ አሰናድቶ ምን ብሎ ሲጨርስ ሂድ ጥራልኝ ይለዋል። አሁን እናቶች አሁን ምሳ ምናምን አዘጋጅተው ጎረቤት ጥራ ይለዋል። አንተ ብራዘር ሌላ ነገር እያረክ ጨርሰ ቤት ቁጭ ብለ ሶፋ ላይ ጋደም ብለ ኢየሱስ ጨርሶ ቁጭ ብሏል። በቀኙ አረፈ የሚል ቃል አለ አይደል? የዕብራውያን ምዕራፍ 12 ቁጥር 3 ቁጥር 2 በሰማያት በግርማው ቀኝ ተቀመጠ የሚል ቃል ጨርሶ ቁጭ ብሏል። ኢየሱስ አባት እያሰናዳ ነው፣ ልጆች ሊመጡ ነው ብሎ ከዛ ልክ ሲጨርስ ጥራልኝ ይለዋል። ጥራልኝ የሚለው ኦሬዲ መጀመሪያ በደም ጽፎ ልኳል። አሁንስ በደም ጽፈ የላክላቸውን እነሱን የተቀበሉትን ብቻ ዝም ብሎ መሬት ላይ ያለውን በሙሉ እኮ አይደለም፣ የተቀበሉትን ብቻ ኑ በልልኝ ሲል ቅድም የጥሪ ካርድ የላኩላችሁ ይላል። የዛሬ 2000 ዓመት እኮ ለሱ ቅድም ነው። እሱ የዘላለም አምላክ ነው። እስቲ አሜን በሏ። ለኔ ነው 20 ትውልድ፣ ለሱ ቅድም ነው። የዘላለም አምላክ ነው። በፊቱ ነጥብ ነው ምንም ነገር እና ቅድም በደም ልክ የነበረ እኔው ራሴ ተልክ ያለው ድጋሚ። ታዲያ ኑ እንሂድ ወደ ቤት ራት ግብዣው ጋር ሰዓቱ ደረሰ ምናምን ብላ ለባብሰ ተጠብቋል። ዝንጥ ብለ ጥንቅቅ ብለ ሳንቲፊኬሽን ነው ታውቃለህ። ጀስቲፊኬሽን ኦሬዲ በደም ተሰጥቷል። ሳንቲፊኬሽን ላይ ነው ያለው። ተዘጋጅታል። ጥሪ ያለብኝ ብለ ድምቅ ብለ ንጹህ ነገር ለብሰ ተዘጋጅተ ተስተካከለ ምናምን ተጠብቋል። ከዛስ እንሂድ ግሎሪፊኬሽን። እስቲ አሜን በሏ። ይሄ በጣም ሰሞኑን ነው የሚሆነው እና እንዳቀሩ አሁን ስብከት አይደለም እየነገርኳችሁ ነው። እኔም እንደዚህ ሰውዬ አሁን መርሃ ግብር እያሟሉ አይደለም። እኔ ኢየሱስ ዛሬ ማታ ቢመጣ ሰማይ እንገናኝ ነው። እስቲ አሜን በሏ። አሁን እኔ ይሄን የለበስኩትን ለብሻ አልሄድም። ይሄ አይሆንም። እዛ ዘላለም አያኖርም። በኋላ ራሱ ስለሚሞቀው አልቋል። እዛ የምትለብሰው እሱ የለበሰው ነው። እሱ ደግሞ ልብስ አይለብስም፣ ብርሃን ነው የሚለብሰው እና ብርሃን ይሰጣል። አብረ ብርሃን ታጣፋለ እንደዚህ። እስቲ አሜን በሏ። ልብስ እሱ ነው የሚያቀርበው ለግብዣው። አንተ ለብሳት አንተ በንጽህና ነው የምትጠብቀው። ራስን አስተካክለ፣ ህይወትን አስተካክለ። አቃ ጌታዬ ይመጣል እሰይ 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 ብለህ አንጋጠህ እንደዚህ አንጋጠህ እንዲህ ሲሄድ እንዳያችሁት የሚል ቃል አለ። እንዲሁ ይመጣል እስኪል ድረስ እንዲሁ ይመጣልን ጥበቃ
አየ የሚጠብቅ ሰው አኗኗሩ ያስታውቃል። አይ ብጎትተው ቆይ ይላል። ና እንሂድ ስትል አረ እየጠበቅኩ ነው ቀረባክ ይላል። አንዳንድ ሰው መጥቶ እግዚአብሔር ይገስጸው። ጴጥሮስ እንደሱ አይደለ ያለው? ሁለተኛ ጴጥሮስ ምዕራፍ 2 አንዳንድ ይልና ዘባቾች የሚል ቃል አለ። የድሮ ቃል 54ቱን የተረጎመው ሰው የድሮ ሰው ነው። ዘባቾች ይልና ከድሮ ጀምሮ እመጣለሁ እያለ መች መጣ ይላሉ። ድንገት ጌታችን እንደ ሌባ ነው የሚለው መጽሐፍ። እሱ እኮ ታውቃለህ ንጉሥ ነው። እንደ ሌባ ማለት አይነግርም። ሌባ ቀጠሮ ይዞ ነው እንደሚመጣው እና ሌባ እንደሚመጣ የምታስብ ከሆነ ተጠንቅቀ ነው የምትጠብቀው። ኢየሱስን እንደዛ ጠብቁት ነው። ወገግ ብለህ ለምን ሊያከብረኝ ነው ከፊት ክብር አለ ትላለህ። ባክ የለም ዝም ብለህ ነው አንተ የምትደክመው። ይሄ ኢሉዥን ነው ምናምን። ይሄ ክርስትና የሚሉ ፍልስፍና ደግሞ ከመቼ ወዲህ ነው ይላል። እሱ የሚያውቀውቀት ራሱን አያኖረውም እንኳን እኔ ግን የማውቀውቀት ለዘላለም ህዝብን ሁሉ ሰብስቦ ያኖራል። ይሄ እኮ ታውቃለህ አይደል? ሰው አይደለም ያመጣው። ኢየሱስ ክርስቶስ ከሰማይ ወርዶ ነው የነገረን። አባቶች እኮ ከጌታ የሰሙትን የነገሩን። ጌታ ራሱ ሲሄድ ነው እመጣለሁ ብሎ ነው ሄደው። እመለሳለሁ አለ። ይመለሳል አሉ። እዛ ምን ልሰራ ነው የምትሄደው አሉት። ዮሐንስ ወንጌል ምዕራፍ 14 ላይ እንግዲህ ሄዳለሁ ስፍራ ላዘጋጅላችሁ። ምን ልሰራ ሲል ቦታ ላዘጋጅ ከዛስ መጥቼ ልወስዳችሁ ብሎ ራሱን የነገረን ባይዘው። ሰዎቹ ከራሳቸው ፈጥረው አይደለም ባይዘው። አሁን የዚህ ዕብራውያን ደብዳቤ በራልኝ ብሎ አይደለም የጻፈው። ጌታ ነው ያለው እመጣለሁ እና አብረን እዛ ዘላለም እናርፋለን። ክብር ለኢየሱስ ይሁን። በጣም ተስፋ አለን። ክብር ለእግዚአብሔር ለአምላካችን። እንዳንቀር ጎናችሁ አልሶ በትህትና ሰማይ እንገናኛለን በሉት። እንገናኝ ብቻ አይደለም እንገናኛለን በሉት። በእርግጠኝነት እንገናኛለን። ተስፋው የተረጋገጠ ነው። እናንተም ደግሞ አቀሩ። ኢየሱስ ጌታ ነው። እንዴ ቸርች መታችሁ የለ እንዴ? ሰማይ እንዴ ነው የሚቀረው? ሰው ቸርች መጥቶ እንዴ ነድታችሁ ምን ብላችሁ ዋጋ ከፍላችሁ ቸርች እንዴ? ቸርች እኮ ስንት ነገር አድርጋችሁ እኮ ነው የመጣችሁ። ነዳጅ አቃጥላችሁ ስንት ነገር አድርጋችሁ ከቢሮ ወጣችሁ ዋጋ ከፍላችሁ። እዛስ በነፃ ሰው ዋጋ ከፍሎ ከመጣ በነፃ እንዴት ይቀራል? ኢየሱስ ነው ትራንስፖርት የሚከፍለው። እስቲ አሜን ብላ። እኔ ነኝ የምወስዳችሁ አለ። አሁን እንዳንደክም የት ድረስ ነው የምትመጣው? ደመና ድረስ አለ። እዛ ድረስ ሲሉት የመላእክት ከአራቱ አቅጣጫ ዘዝበው ይዟቸው ይሄዳሉ አለ። ከመሬት እንዴት እንሄዳለን? አዲሱን አካል ግራቪቲ ሴንስ አያደርገውም አለ እና ብድግ ነው እንትን። እስቲ አየ የከበረ አካል እኔ አሁን ክርስቲያን ነኝ። የከበረ አካል ለብሳለሁ። በጌታ ያልሆነ ሰው አይለብስም። መዝለል የት ድረስ ትዘላል? አሮጌውን አካል ለብሶ እዚህ ቆሞ አይንን ያያል። መመለስ ብፈልግ አትመለስም። ባይዘው ከተለወጥከ በኋላ መሬት ሴንስ አታረገውም። እንትኑ አካሉ ሰማያዊ ስለሆነ የሚሰበው ወደ ላይ ነው። ግራቪቲ የዛኛው ነውና ጉትት ያረጋ ይወስዳል። እስቲ አሜን በሏል። አዎ እንዳቀሩ ኦሬዲ መግቢያው እጃችን ላይ አለ። ኦሬዲ አግኝተናል። እና አረ ከእናንተ መካከል አንድ ሰው እንዳይቀር፣ አንድ ሰው ይሄ ጉባኤ እንደዚህ ጠቅጠቅ ብሎ ሞል አንድ ሰው እንዳይቀር ጸድቀናል። እንደሚገባ እንኖራለን። ለምንኖረው ህይወት ደግሞ ከፊታችን የተዘጋጀ ክብር አለ። ክብር ለኢየሱስ ለጌታችን ይሁንለት። አንድ ቃል ብቻ ልጨምርላችሁና አልጨርስላችሁ። ቁጥር የሚቀጥለው ቁጥር ምንድነው የሚለው? የሰሙት ቃል ነው የሚለው አይደል? ለነዛ እንደተሰበከ ለኛ ደግሞ የምስራቹ ቃል ተሰብኮልናል ካለ በኋላ እሱን ኔክስት ዊክ አነሳዋለሁ። ለነዛም ለኛም ተሰብኳል። ባይዘው እግዚአብሔር በእስራኤል አይጠየቅም። ተሰብከዋል። አሁን እኔ ወንጌል ሰምቻለሁ እስራኤላውያንስ እንዳለ ለነዛ ተሰብኳል። ልዩነቱ ለኛ የምስራች ነው። ለነሱስ ኢየሱስ ይመጣል ነው። ለኔ ስለ ኃጢአት የሚሞት ተገኝቷል ነው። መምጣቱ ተነግሯቸዋል። እኔስ ኦሬዲ መጥቶልሃል፣ ስለ ኃጢአት ዕዳ ተከፍሏል ነው። ለኔ ኬሪግማ ነው፣ የምስራች ነው። ለነሱስ ይመጣላቸዋል እና ተስተካከሉና ተቀመጡ። ተሰብኳል፣ ለእናንተም የምስራች እንደተሰበከልና የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ ነው የሚለው።
ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። በእኔው ትርጉም ነው የጻፈልኝ። መስማት በጣም ትልቅ ፕሪቪሌጅ ነው። መስማት፣ የወንጌል እውነት የመስማት እድል ማግኘት፣ ማድመጥ፣ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከውን ነገር ማዳመጥ መቻል። ዋው! ጌታ ኢየሱስ ክርስቶስ ትዝ ይላችኋል፣ አንድ ቀን ቆመና እናንተ የምትሰሙትን ለመስማት እናንተ የምታዩትን ለማየት አባቶቻችሁ ፈለጉ አልቻሉም አለ። እናንተ እያያችሁ ነው፣ ይኸው እኔ እናንተ ጋር ነኝ አለ ኢየሱስ። እናንተ የምትሰሙት እኔ እንደምመጣ ሰምተው አባቶቻችሁ ምንድነው መጥቶ የሚያወራው ብለው አጥብቀው ፈለጉ አልቻሉም። እናንተስ ቀጥታ እየሰማችሁ ነው አለ ጌታ። መስማት፣ የእግዚአብሔርን ቃል መስማት፣ እውነትን ማዳመጥ በጣም በጣም ትልቅ በረከት ነው። ግን ደግሞ የሰሙት ቃል ይልና ከሰሚዎቹ ጋር በእምነት ካልተዋሃደ አይጠቅምም። ይኸው ቃሉ አይደል የሚለው አልጠቀማቸውም። ሰምተዋል እና አላመኑም። እምነት የምትባል ማግኔት አለች። የሰማውን ቃል ያንተ ማረጊያ፣ የሰማውን ቃል በህይወት መኖሪያ፣ የሰማውን ቃል የእግዚአብሔር ነው ብለህ መቀበያ እምነት። በእምነት አልተዋሃደም። መዋሃድ አለበት። ጆሮ ጋር እንዳይቀር፣ ልብ ላይ ይታተም፣ ሰውነት ላይ ይቀመጥ። ከተዋሃደስ ይጠቅመሃል። አልተዋሃዳቸውም፣ አልጠቀማቸውም። ይሄ ለዕብራውያን የተጻፈ አይደለም። ባይዘው እዛ ብሉይ ኪዳን ላይ የነበሩትን አባቶች ነው አይደል ምሳሌ እያደረገ ያመጣል። ኦሬዲ እነሱን ነው የሰሙት ቃል ከሰሚዎቹ ጋር እግዚአብሔር በሙሴ በኩል፣ እግዚአብሔር ቀጥታ ተራራ ላይ፣ እግዚአብሔር በሕግ በኩል፣ እግዚአብሔር በነቢያት በኩል፣ እግዚአብሔር በተለያየ መንገድ ተናገረው። ሰምተዋል። በእምነት አልተዋሃድ። ስለዚህ እግዚአብሔርን አስበዋል። ቃሉን ልኮ የእግዚአብሔር የመጨረሻ እኮ መሳሪያው እኮ ቃሉ ነው። ቃሉን እግዚአብሔር ከአፉ አውጥቶ ተናግሮ አንድ ቃል አለ ኢሳይያስ ምዕራፍ 55:10 አይደል? ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ከአፌ የሚወጣ ቃሌ የላኩትን ይፈጽማል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ እንዲህ በከንቱ ወደ እኔ አይመለስም የሚል ቃል አለ ኢሳይያስ 55:10 ላይ። ዝናብና በረዶ ከሰማይ ወርዶ ምድር ነው ታፈራና ታበቅል ዘንድ ያረጋታል። ዝም ብሎ አይደለም ይወርደው አለ። ካፌ የሚወጣ ቃሌ አለ የምሻውን ያረጋል፣ የላኩትን ይፈጽማል እንጂ በከንቱ ወደ እኔ። እግዚአብሔር ይሄን ልኬ አለ መሻቴን ለማድረግ በልብ ያለው ለማድረግ ቃሌን ካፌ አውጥቼ ልኬ በእምነት ካልተቀበሉት ይሄንን ሁሉ ኃይል ኢንቨስት ያረኩበት ቃሌ በከንቱ ነው የሚመለሰው። በቃ አይለወጡም ሰዎቹ አለ እግዚአብሔር። ምድረ በዳ ኤደን በረሃ ገነት የሚያረቃል ሰው ላይ ወርዶበት ሰውየው ካላመነ አይቀይረውም። ምድረ በዳ እኮ ይቀይራል። ድንጋይ ውሃ እንዲያወጣ እኮ ያደርገዋል። መና ከሰማይ እኮ ያወርዳል። ተአምርና ድንቅ እኮ በፊት ያደርጋል። አንተ ላይ የሚሰራው ስታመን ነው። ካላመንከው አጠገብ ምድረ በዳ ኤደን እያደረገ አንተን ድርቅ ልትል ትችላለህ። በእምነት መዋሃድ። እስቲ አሜን በሉ። እረፍት ከፊት አለ። በክርስቶስ ደም የተመረቀ እረፍት፣ አዲስ የተመረቀ መንገድ አለ። እንዳንቀር፣ ማንም ሰው እንዳይቀር ከዚህ እረፍት። ክብር ለኢየሱስ ይሁን።